በአንድ ወቅት የፖለቲካ ዓላማ ደግሞም የህዝብ አጀንዳ ላይ ብሎ ለመሞገት ይሞክር የነበረው ይህ ስብስብ ዛሬ ላይ የቆመበት መሰረት ሙሉ በሙሉ ወደ ተራ ወንጀለኛ ቡድንነት ተቀይሯል። በፖለቲካ ሳይንስ ተንታኞች ዘንድ አንድ እውነት አለ። እርሱም አንድ አካል የፖለቲካ ኃይል የሚባለው ግልጽ ግብ፣ የህዝብ ደጋፊነትና የርዕዮተ ዓለም መሰረት ሲኖረው ነው። ይህ ቡድን ግን ምንም አይነት የፖለቲካ ቅርጽ የሌለው በጠባብ አካባቢያዊ የግልና የቡድን ቁሳዊ ጥቅሞች ላይ የታወረና ሀገር አቀፍ እንዲሁም ዓለም አቀፍ ወንጀሎች ላይ የተሰማራ የጥቅም ስብስብ መሆኑን በተግባር እያረጋገጠ ይገኛል። ጠላት የሚለው አገሩን ነው። ሀገሩን ጠላት ካረገ በኋላ በሀገሩ ጥቅም ላይ ስትራቴጂክ ዲስ አድቫንቴጅ ያላቸውን ኃይላት ይሰበስባል። በሀገሩ ጥቅም ላይ ለምሳሌ ግብፅን ብንወስድ ከኢሳያስ ጋር ካለ ኢሳያስ የኤርትራ እድገት በትግራይ ውድቀት ላይ ነው፣ ጥፋት ላይ ነው የሚመሰረተው ብሎ የሚያምን ጭንቅላት ያለው ነው። አሁን ስለ ህዝብ፣ ስለ ኢትዮጵያ ህዝብ፣ ስለ ትግራይ ህዝብ የሚያስበው አንዳችም ነገር የለም። ህገወጡ የህወሓት ቡድን የያዘውን የታጠቀ ኃይል የሚመግበውና የሚደግፈው በፖለቲካ ዓላማ ሳይሆን ከህገወጥ የኢኮኖሚ እንቅስቃሴ በሚያገኘው ጥቅም ነው። በተለይም የሀገሪቱን የወርቅ ሀብት በኮንትሮባንድ መስመር ወደ ውጭ በማውጣትና በመነገድ ሀገራዊ ኢኮኖሚን ያወድማል፣ በምላሹም ትግራይን ያዳክማል። ከዚህ ህገወጥ የወርቅ ንግድ የሚያገኘውን ገንዘብም ለጦር መሳሪያ ግዥና ለቡድኑ መሪዎች የግል ጥቅም ያውላል። ስብስቡ ከዓላማው ይልቅ በገንዘብ የታወረ በገንዘብም የታሰረ መሆኑን ያሳያል። የፖለቲካ ታጋይ ነኝ የሚል አካል የቆመለትን ህዝብ ደህንነት ማስጠበቅ ሲገባው፣ ይህ ቡድን ግን ሰላማዊ ሰዎች፣ ነጋዴዎችንና መንገደኞችን በማፈን ከፍተኛ ገንዘብን ይጠይቃል። ከወንጀሎቹ ሁሉ እጅግ አሳዛኝና ሞራላዊ ውድቀትን የሚያሳየው ደግሞ ቡድኑ የሚፈጽመው ህገወጥ የሰዎች ዝውውር ነው። የራሱን ወታደራዊና ቁሳዊ ፍላጎት ለማሟላት ሲልም ንጹሐን ህፃናትን አፍኖ ለሱዳን በሽርፍራፊ ዶላሮች እስከ መሸጥ ደርሷል። ሱዳን ውስጥ የሚደረግ እንቅስቃሴ ውስጥ ደማዚን ሄደ ኩርሙክ ሄደ ውጊያ የትግራይ ወጣቶችን ማስፈጀት ለምን ዓላማ ነው? ሰው ይሸጡ ነው። እነዚህ ሰዎች እንደገ ከነጎዳ አይ ስሪላንካ መልካም ገበያ ተገኝቷል ከተባለ ሰው ከመላክ ወደ ኋላ የሚመለሱ አሉ። ወንጀልን ህጋዊ ለማድረግ አፋኝ ህግ አውጥቷል። ያ ህግ የትም አለ በጣም ዲክታተርሺፕ የሚባሉ መንግስታት እንኳን የማያወጡት ህግ ነው። ወደ ጦርነት ካልገባህ ትታሰራለህ። እናቶች አባቶችም ዓላማ ለሌለው ጦርነት ልጃቸውም መማገድ አይፈልጉም። ለገበያ ለሰው ጉዳይ ሱዳን ኮርዶፋን ለሚደረግ ውጊያ በብር ተደራድሮ ለአንድ ሰው 300 ለአንድ ሰው 400 ተውሎ ለመሸጥ ከናት በጉልበት ልጅ ዘርፎ የሚሄድ የሀገር ፖለቲከኛ ታይቶ አይታወቅም። እና የክፋት የግፈኝነት የፋሽስትነት መጨረሻ እየተደረገ ያለው የቡድኑ መሪ ነኝ የሚሉት የጭቃ ሹሞችም ህፃናትን ለባዕድ ወታደራዊ አካል አሳልፈው መስጠታቸው ምንም ሳይመስላቸው በዓለም አቀፍ ህግ ደረጃም በከባድ ወንጀለኝነት የሚያስጠይቅ መሆኑን ዘንግተው ህገወጥ የሰዎች ዝውውርና የጦር ወንጀልን ይፈጽማሉ። ይህ የወንጀል ድርጊታቸው ባይገባቸው እንኳ ስለምን ወገኑን ለባዕድ አሳልፎ ሰጠ ብሎ የጤነኛ ሰው ጥያቄ ቢጠየቅ መልሱ ህወሓት የጭካኔ አለቃነቱ አስረጅ ሆኖ የሚመጣው የትላንት መጥፎ ግብሩና ከትላንት ያልተማረው ዛሬም እየደገሙ ያለው ይህ መጥፎ ድርጊቱ ነው። በየትውልዱ የሚከሰቱ አጋንንት ናቸው። በህዝብ የሚጨክኑ ማለት ነው። መሐላቸውን ቅርጥም ያደረጉ ቡድኑ የፖለቲካ ኃይልነቱ ተንዶ ድርጊቶቹ አደገኛ እንዲሁም ሰዎቹ ደግሞ ወንጀለኛ ሆነዋል። በወርቅ ኮንትሮባንድ፣ በዜጎች እገታና በህፃናት ንግድ የተሰማራ ተራ የሽፍታ ስብስብም ሆኗል ህወሓትን የትግራይ ማህበረሰብም ሆነ ዓለም አቀፉ ማህበረሰብ በፖለቲካ መነጽር ሳይሆን ሀገርንና ሰብአዊነትን አደጋ ላይ እንደጣለ አደገኛ የወንጀል መረብ አድርጎ ሊመለከተውና ሊታገለው ይገባል። በርካቶች እንደሚያነሱት እናቶች አይታቸው እንደሆነ ልጆቻችን አንሰጥም ብለው ልጆች አቅፈው ከዛ ታጠቀ ኃይል በድንጋይ ሲወራወሩ ያያቸው ነው። የመጨረሻ ማለት ነው። የሞት ሽረት ትግል እያረገ ነው ያለው ህዝቡ። ወጣቱም እኔ አልዋጋም ሰላም ነው የሚፈልገው። ለማን ብዬ ነው የምዋጋው? የጦርነቱ ዓላማም ግልጽነት የለውም። ባለስልጣኖችን እድሜ መራዘም ስልጣን መራዘም ነው እንጂ ለነሱ መጠበቅ ነው። ለነሱ
አሽከርነት ነው እንጂ ለህዝብ የትግራይ ህዝብ የሚጠቅም አይደለም እያለ ነው። ስለዚህ አካሄዱም ለሌላ ሶስተኛ ወገን ለመጥቀም ነው። እሱ ደግሞ ስርዓት አልበኝነት ነው፣ የአገር ክደት ነው። ይህንን ያየው ዓለም አቀፉ ማህበረሰብ ድርጊቱን አነውሮ ማዕቀብ እስከ መጣልም ደርሷል። ለዚህ አብነት የሚሆነው አሜሪካ የሽፍታው ቡድን እየፈጸመው ያለው የሰላም ጥሰትና በህገወጥ ስራዎቹ ምክንያት አመራሮቹ ላይ ወደ ምድሬ ድርሽ እንዳትሉ ስትል ማዕቀብ ጥላለች። ከአንድ አካባቢ ተሰባስበው እኛን አይመስሉም እያሏቸውን የቡድኑ አባላት በሐሳብ ስለሞገቷቸው ብቻ ከመቀሌ አሳደዋቸዋል። ዛሬ ወደ ክልሉ ህዝብ የወረደው ህወሓትም በቃ መባያው ጊዜው እየደረሰ ይመስላል። አፋኝ ሽፍታን ስርዓት ማስያዝ ለህዝብ ሰላም ለሀገርም እረፍት ነውና